ተላላው ገበሬ ይውላል ከጥላ ውርጭ የመሰለ ብር ከመሬት ሲፈላ። ይህ ቃላዊ ግጥም በየትኛው አጋጣሚ ይከወናል? ሀ በአረም ጊዜ፣ ለ በአጨዳ ጊዜ፣ ሐመሮሃ በዘር ጊዜ፣ መ በውቂያ ጊዜ። ጤና ይስጥልን። ይህ የግንቦት 2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና ክፍል 1 በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀ ነው። እናመሰግናለን። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ጥያቄዎችን መልሷቸው። ምንባቡ እንዲህ ይላል። የአማርኛ ቋንቋ አናባቢ ድምጾች 7 ናቸው። እነሱም እ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ናቸው። ለአማርኛ አናባቢ ድምጾች መፈጠር ከፍተኛውን ድርሻ የሚይዘው ምላስ ነው። ምላስ ወደ ላይ፣ ወደ ታች፣ ወደ ፊትና ወደ ኋላ በመንቀሳቀስ የተለያዩ አናባቢ ድምጾች እንዲፈጠሩ ምክንያት ይሆናል። ከምላስ ባሻገር ከንፈር ክብና ዝርግ ቅርጽ በመያዝ የተለያዩ አናባቢዎች እንዲፈጠሩ ያደርጋል። ምላስ ወደ ላይና ወደ ታች የሚያደርገውን እንቅስቃሴ መነሻ በማድረግ አናባቢዎች የላይ፣ የመካከልና የታች ተብለው በ3 ይከፈላሉ። የላይ አናባቢዎች የሚባሉት ኢ፣ እ እና ኡ ናቸው። ኤ እና ኦ የመካከል አናባቢዎች እንዲሁም አ የታች አናባቢ ይባላል። በምላስ የወደፊትና የወደ ኋላ እንቅስቃሴ አንጻር ካየነው ደግሞ አናባቢዎች ኢ እና ኤ ናቸው። ኤ፣ አና እ የመካከል እንዲሁም ኡ እና ኦ የኋላ አናባቢዎች ይባላሉ። አናባቢ ድምጾች ሲነገሩ ከንፈር የሚይዘውን ቅርጽ መነሻ በማድረግ አናባቢዎችን ዝርግ ወይም ክብ ብለን ለመመደብ እንችላለን። ክብ አናባቢዎች ኡ እና ኦ ሲሆኑ ከሁለቱ አናባቢዎች ድምጾች ውጭ ያሉት 5ቱ አናባቢዎች ዝርግ አናባቢዎች ይባላሉ። አናባቢ ድምጾች ከተነባቢ ድምጾች ጋር በመቀናጀት የተለያዩ ፊደሎችን ይመሰርታሉ። እነዚህን አናባቢዎች በፊደል ገበታ ላይ ከግዕዝ እስከ ሳብዕ ባሉት ፊደሎች ውስጥ እናገኛቸዋለን። የአማርኛ ፊደሎች አናባቢና ተነባቢ ድምጾች በአንድ ተወክለው የሚገኙበት ስርዓት እንጂ ነጠላ ድምጾች አይደሉም። ሁሉም ፊደላት የአናባቢና ተነባቢ ጥምረት ውጤቶች ናቸው። ተነባቢ ድምጽ ከሌላ አናባቢ ድምጽ ጋር ካልተቀናጀ በቀር ብቻውን ለመጥራት አይቻልም። ምንጭ ሜጋ የአማርኛ አጋዥ መጽሐፍ የተወሰደ። ከላይ በቀረበው ምንባብ መሰረት ጥያቄ ቁጥር 1 የአንቀጽ 1 ዋና ሐሳብ ምንድን ነው? ሀ የአማርኛ ቋንቋ አናባቢ ድምጾች፣ ለ የአማርኛ የቋንቋ ስርዓት፣ ሐመሮሃ የአማርኛ ቋንቋ ተነባቢ ድምጾች፣ መ የአማርኛ ቋንቋ የፊደል ገበታ። ትክክለኛው መልስ የአማርኛ ቋንቋ አናባቢ ድምጾች የሚለው ነው። የምንባቡ የመጀመሪያ አንቀጽ የሚጀምረው የአማርኛ ቋንቋ አናባቢ ድምጾች 7 ናቸው በሚል መሪ አረፍተ ነገር ነው። አጠቃላይ አንቀጹ የሚያጠነጥነው እነዚህ 7 አናባቢዎች እንዴት እንደሚፈጠሩና የምላስና የከንፈር ሚና ምን እንደሚመስል ስለሚያብራራ ዋና ሐሳቡ አናባቢ ድምጾች ላይ ያተኩራል ማለት ነው። ሁለተኛ፣ ይህ ምንባብ በየትኛው የአንቀጽ ማስፋፊያ ስልት ተጽፏል? ሀ በገላጭ፣ ለ በትረካ፣ ሐመሮሃ በአመዛዛኝ፣ መ በስዕላዊ። በገላጭ ካላችሁ ትክክል ነው። ገላጭ የድርሰት ስልት መረጃን፣ እውነታንና ትንታኔን ለተደራሲያን ግልጽ በሆነ መንገድ ለማስረዳት የሚጠቅም ነው። ምንባቡ ስለ አማርኛ አናባቢና ተነባቢ ድምጾች አመዳደብና መዋቅር ሳይንሳዊ መረጃዎችንና እውነታዎችን በዝርዝር ስለሚገልጽ በገላጭ ስልት ተጽፏል ሊባል ይችላል። በጣም ጥሩ። ጥያቄ ቁጥር 3 ሁሉም ፊደላት የአናባቢና ተነባቢ ጥምረት ውጤቶች ናቸው። ለተሰመረበት ቃል አውዳዊ ፍች የሚሆነው የቱ ነው? የተሰመረበት ቃል ጥምረት የሚለው ነው። ሀ ውሰት፣ ለ ስሪት፣ ሐመሮሃ ጥብቀት፣ መ ውህደት። ውህደት ካላችሁ ትክክል ነው።
ምክንያቱም በአውዱ መሰረት ጥምረት ማለት አናባቢዎችንና ተነባቢዎችን አንድ ላይ ተቀላቅለው ወይም ተዋህደው አንድ ሙሉ የፊደል ድምፅ የሚፈጥሩበትን ሂደት ያሳያል። ስለዚህ ከቀረቡት አማራጮች መካከል ውህደት የሚለው ቃል ከተሰመረበት ቃል ጋር ተመሳሳይ አውዳዊ ፍች አለው። ጥያቄ ቁጥር 4 በአንቀጽ 3 ውስጥ ክብ አናባቢ የተባሉት ዳሽ እና ዳሽ ናቸው። ሀ ኢና ኤ፣ ለ ኡና ኦ፣ ሐመሮሃ እና አ፣ መ እና ኤ። ትክክለኛው መልስ ኡና ኦ ነው። በምንባቡ አንቀጽ 3 ላይ ክብ አናባቢዎች ኡና ኦ ሲሆኑ በማለት በግልጽ አስቀምጦታል። በፈተናው ላይ ኡና ኦ ተብሎ በስህተት ቢታተምም በምርጫው ላይ በትክክል ኡና ኦ ተብሏል። እነዚህ ድምጾች ሲነገሩ ከንፈር ክብ ቅርጽ ይይዛል። ጥያቄ ቁጥር 5 የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እንቀጥል። ጥያቄ ቁጥር 5 ከታች ለቀረበው አንቀጽ ኃይለ ቃል የሚሆነው የቱ ነው? አንቀጹ እንዲህ ይላል። አንድ ደራሲ የተለየ የማስተዋል ችሎታ ያለው ሰው መሆን አለበት። ሰውንም ሆነ አካባቢውን ከማንም በላይ የሚያጤን፣ የሚመራመር፣ የተፈጥሮ ገጽታዎችን ይበልጥ የሚማርኩት፣ በሕይወት ውስጥ የሚደረጉ እንቅስቃሴዎች የሚስቡት፣ ሰውንና ሕይወቱን ቀርቦ የሚያስተውል ልዩ ዓይን የታደለ ሰው መሆን አለበት ይላል አንቀጹ። ስለዚህ ከዚህ አንቀጽ ወይም እዚህ በቀረበው አንቀጽ ላይ ኃይለ ቃል የሚሆነው የቱ ነው? ሀ የደራሲ ሕይወት፣ ለ የሰዎች እይታ፣ ሐመርሃ የደራሲ ትምህርት፣ መ የደራሲ ችሎታ። ትክክለኛው መልስ የደራሲ ችሎታ የሚለው ነው። ኃይለ ቃል ማለት የአንድ አንቀጽ መሪና ማጠቃለያ ዋና ሐሳብ የያዘ አረፍተ ነገር ነው። የቀረበው አንቀጽ ሙሉ በሙሉ የሚያብራራው አንድ ደራሲ ሊኖረው ስለሚገባው የተለየ ማስተዋል ችሎታ፣ ማጤንና መመርመር ስለሚችልበት ክህሎት በመሆኑ የደራሲ ችሎታ የሚለው ይገልጸዋል። እንቀጥል። ጥያቄ ቁጥር 6 ሰውየው ታታሪ ነጋዴ ነው። ዳሽ ከፍተኛ ትርፍ አገኘ። ክፍት ቦታውን ሊያሟላ የሚችለው አያያዥ ቃል የትኛው ነው? ሀ ቢሆንም፣ ለ ስለሆነም፣ ሐመርሃ እንደሆነ፣ መ ከሆነም። ስለሆነም ካላችሁ ትክክል ነው። ምክንያቱም ስለሆነም የሚለው አያያዥ ቃል የምክንያትና የውጤት ግንኙነትን ለመግለጽ ያገለግላል። ሰውየው ታታሪ ነጋዴ መሆኑ ምክንያት ሲሆን ከፍተኛ ትርፍ ማግኘቱ ደግሞ ውጤት ነው። ስለዚህ አረፍተ ነገሩ በምክንያትና በውጤት የሚያሳስረው ስለሆነም የሚለው ቃል ነው። በዚህ መሰረት ተሟልቶ ሲነበብ ሰውየው ታታሪ ነጋዴ ነው፣ ስለሆነም ከፍተኛ ትርፍ አገኘ ይሆናል ማለት ነው። በጣም ጥሩ። ጥያቄ ቁጥር 7 ከታች የቀረበው ሂደታዊ አንቀጽ ተስተካክሎ ወይም በቅደም ተከተል የቀረበው በየትኛው አማራጭ ነው? ቅደም ተከተሉ እንደዚህ ይላል። አንደኛ በመጨረሻም ብርሌው ተሞልቶ ለመጠጥነት ይቀርባል። 2 ከዛም ውሃውንና ማሩን እንዲሁም ጌሾውን እናዋሃዳለን። 3 ጠጅ አንዱ የኢትዮጵያ ባህላዊ መጠጥ ሲሆን 4 ረዘም ላለ ጊዜ ከቆየ በኋላ የጠጅን ጣዕም ይይዛል። 5 ከማር፣ ከጌሾ፣ ከውሃ ግብዓቶች ይዘጋጃል። 6 ዕቃውን አጥበን እናደርቅና በወይራ እናጥናለን። ይሄ በቅደም ተከተል ሲቀመጥ ሀ 2 4 6 1 3 5 ለ 2 4 1 3 6 5 ሐመርሃ 3 5 6 2 4 1 መ 2 4 6 3 1 5 መልሱ
3 5 6 2 4 1 የሚለው ነው። አንድን ሂደታዊ ተግባር በስርዓት ለመግለጽ መጀመሪያ በርዕሱ መግቢያ ይደረጋል። ማለትም 3 ቁጥር ነው። እንዲህ ይላል፣ ጠጅ አንዱ የኢትዮጵያ ባህላዊ መጠጥ ሲሆን የሚለው ነው። በመቀጠል የሚያስፈልጉ ግብዓቶች ይገለጻሉ። ማለትም 5 ቁጥር ላይ ያሉት ከማር፣ ከጌሾ፣ ከውሃ ግብዓቶች ይዘጋጃል። ከዚያም ዕቃው ይዘጋጃል ወይም ይታጠናል የሚለው 6 ቁጥር ላይ ያለው፣ ዕቃውን አጥበን እናደርቅና በወይራ እናጥናለን የሚለው ይከተላል። ቀጥሎ ግብዓቶቹ ይዋሃዳሉ የሚለው 2 ቁጥር ላይ ያለው ይከተላል። ከዛም ውሃውንና ማሩን እንዲሁም ጌሾውን እናዋሃዳለን ብሎ ይከተላል ማለት ነው። ለተወሰነ ጊዜ ይቆያል የሚለው 4 ቁጥር ላይ ያለው ተከታዩ ሂደት ነው። ማለትም ረዘም ላለ ጊዜ ከቆየ በኋላ የጠጅን ጣዕም ይይዛል። በመጨረሻም ለመጠጥነት ይቀርባል የሚለው 1 ቁጥር ላይ ያለው፣ በመጨረሻም ብርሌው ተሞልቶ ለመጠጥነት ይቀርባል የሚለው ይከተልና ይህንን ትክክለኛ ቅደም ተከተል የያዘው አማራጭ ሐመር ውሃ ላይ የሚገኘው ነው ማለት ነው። መልካም፣ ወደ ጥያቄ ቁጥር 8 ስንሄድ ሁለት ነገሮችን እያነጻጸረ አንድነታቸውና ልዩነታቸው ማለት ነው የሚያቀርብ የድርሰት አይነት ምን በመባል ይታወቃል? ሀ ተራኪ፣ ለ አመዛዛኝ፣ ሐመርሃ ስዕላዊ፣ መ ገላጭ። መልሱ አመዛዛኝ የሚለው ነው። አመዛዛኝ ድርሰት የምንለው የሁለት ወይም ከዚያ በላይ የሆኑ ነገሮችን፣ ሐሳቦችን ወይም ክስተቶችን አንድነት ወይም ተመሳሳይነትና ልዩነት በማነጻጸር የሚቀርብበት የድርሰት አይነት ነው። ጥያቄ ቁጥር 9 ከታች በቀረበው የማመልከቻ ቅርጽ መሰረት በተራ ቁጥር 4 ላይ የሚገባው የቱ ነው? ሀ ስም፣ ለ ሀገር፣ ሐመርሃ ቀን፣ መ ጉዳዩ። ትክክለኛው መልስ ጉዳዩ የሚለው ነው። በአንድ መደበኛ ማመልከቻ ወይም የቢሮ ደብዳቤ አወቃቀር ላይ ከሰላምታ በመቀጠልና ዋናው የደብዳቤው ዝርዝር ሐሳብ ወይም አካል ከመጀመሩ በፊት የደብዳቤው ዋና መንስኤ ወይም አጭር ርዕስ ጉዳዩ በሚል ይገለጻል። የተከበራችሁ የዚህ ቻናል ተከታታዮች ወደ ክፍል 1 አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 አንድ ደራሲ በጽሑፉ ውስጥ ሊያስተላልፍ የፈለገው ዋና መልእክት ምን በመባል ይታወቃል? ሀ ጭብጥ፣ ለ ታሪክ፣ ሐመርሃ ትልም፣ መ መቸት። ጭብጥ ካላችሁ ትክክል ነው። ጭብጥ ማለት የአንድ ስነ ጽሑፋዊ ስራ ማለትም ታሪክ፣ ልቦለድ ወይም ግጥም ማዕከላዊ ሐሳብ ወይም ደራሲው ለተደራሲያኑ ማስተላለፍ የፈለገው ዋና መልእክት ወይም ቁም ነገር ነው። 11ኛ ትክክለኛውን ስርዓተ ነጥብ ጠብቆ የተጻፈው አረፍተ ነገር የትኛው ነው? ሀ እሰይ እንኳን ደስ አለሽ ብላ አቀፈቻት። ለ እሰይ እንኳን ደስ አለሽ ብላ አቀፈቻት። ሐመርሃ እሰይ እንኳን ደስ አለሽ ብላ አቀፈቻት። መ እሰይ እንኳን ደስ አለሽ ብላ አቀፈቻት። ትክክለኛው መልስ እሰይ እንኳን ደስ አለሽ ብላ ያቀፈቻት የሚለው መ ላይ ያለው መልስ ነው። አንድ ሰው የተናገረውን ቀጥተኛ ንግግር በጽሑፍ ስናሰፍር በትምህርተ ጥቅስ ውስጥ መሆን አለበት። በአማራጭ መ ላይ የተናገረችው ቃል በትክክል በጥቅስ ምልክት ተዘግቶ በመጨረሻም አረፍተ ነገሩ በ4 ነጥብ ተደምድሟል። ጥያቄ ቁጥር 12 በርትተህ ተምረህ የወላጆችህን የአሳዳጊዎችህን ውለታ መክፈል አለብህ።
በዚህ አረፍተ ነገር ውስጥ በቃላቱ መካከል ሊገባ የሚችለው ስርዓተ ነጥብ የትኛው ነው? ሀ ቅንፍ፣ ለ ቃል አጋኖ፣ ሐመርሃ ሁለት ነጥብ፣ መ ነጠላ ሰረዝ። ትክክለኛው መልስ ነጠላ ሰረዝ ነው። ነጠላ ሰረዝ በአንድ አረፍተ ነገር ውስጥ ተመሳሳይ ዘር ወይም ዝርዝር ያላቸውን ቃላት ለመለየት ያገለግላል። እዚህ ላይ የወላጆችህን እና የአሳዳጊዎችህን የሚሉትን ሁለት ተዛማጅ ሐሳቦች ለመለየት በመካከላቸው ነጠላ ሰረዝ መግባት አለበት። ጥያቄ ቁጥር 13 ተላላው ገበሬ ይውላል ከጥላ ውርጭ የመሰለ ብር ከመሬት ሲፈላ። ይህ ቃላዊ ግጥም በየትኛው አጋጣሚ ይከወናል? ሀ በአረም ጊዜ፣ ለ በአጨዳ ጊዜ፣ ሐመርሃ በዘር ጊዜ፣ መ በውቂያ ጊዜ። በውቂያ ጊዜ ካላችሁ ትክክል ነው። ምክንያቱም ግጥሙ የሚያወራው ብር ከመሬት ሲፈላ ስለሚል ይህ አገላለጽ በጥራጥሬ እህሎች ምሳሌ እንደ ጤፍና ስንዴ ውቂያ ወቅት እህሉ ሲወቃና ክምሩ ነጭ ሆኖ መሬት ላይ ሲያብረቀርቅ የሚነገር የውቂያ ወይም የአውድማ የሥራ ግጥም ነው። እንቀጥል። ጥያቄ ቁጥር 14 ከታች የቀረበው የኃላፊ ግስ አንቀጽ ተስተካክሎ ወይም በታሪክ ቅደም ተከተል የቀረበው በየትኛው አማራጭ ነው? 1 ጥሩ ውጤት በማምጣት ዩኒቨርሲቲ ገብቼ በከፍተኛ ማዕረግ ተመረቅኩ። 2 ገና ለጋ እያለሁ መኪና ማሽከርከር እመኝ ነበር። 3 በጥንካሬ የመኪና ሽልማት ተበረከተልኝ። 4 ዝናው ከፍ ባለ ድርጅት ተቀጥሬ እየሰራሁ ሳለ። 5 ፍላጎቴን ለማሳካት ጠንክሬ እማር ስለነበር። 6 ስጠብቀው የነበረው ህልሜ እውን ሆነልኝ። ሀ 2 5 4 1 3 6 ለ 2 5 1 4 3 6 ሐመርሃ 2 5 1 4 6 3 መ 3 2 5 1 4 6 ትክክለኛው መልስ 2 5 1 4 6 3 የሚለው ነው። የታሪኩ አመንኪዋዊ ቅደም ተከተል መጀመሪያ የልጅነት ምኞት ይገልጻል። 2 ቁጥር ላይ ያለው ማለት ነው። ገና ለጋ ያለሁ መኪና ማሽከርከር እመኝ ነበር የሚለው። በመቀጠል ምኞቱን ለማሳካት በትምህርት መበረታትን ላይ ወይም 5 ቁጥር ላይ ያለውን ይገልጻል። ማለትም ፍላጎቴን ለማሳካት ጠንክሬ እማር ስለነበር። ቀጥሎ በትምህርቱ ውጤታማ ሆኖ መመረቅን የሚያሳይ ማለትም 1 ቁጥር ላይ ያለው ጥሩ ውጤት በማምጣት ዩኒቨርሲቲ ገብቼ በከፍተኛ ማዕረግ ተመረቅኩ። ከዛ ቀጥሎ በጥሩ ድርጅት ውስጥ መቀጠርን የሚያሳይ ማለትም በ4 ቁጥር ላይ የተቀመጠው ዝናው ከፍ ባለ ድርጅት ተቀጥሬ እየሰራው ሳለ። ቀጥሎ በመቀጠር ስራ ስሰራ የነበረው የድሮ ህልሙ እውን መሆን 6 ቁጥር ላይ ያለው ማለት ነው። ስጠብቀው የነበረው ህልሜ እውን ሆነልኝ። በመጨረሻም በጥንካሬው ሽልማት ማግኘት ማለትም በጥንካሬ የመኪና ሽልማት ተበረከተልኝ። ይህንን የያዘው አማራጭ ሐመርሃ ላይ ያለው ነው ማለት ነው። ረጋ ብላችሁ በጥሞና እያስተካካችሁ አረፍተ ነገሩን አሟሉት። በጣም ጥሩ። ወደ ጥያቄ ቁጥር 15 ስንሄድ መናገር እንደ መጻፍ መመራመርንና ማውጠንጠንን እንዲሁም አዳዲስ ሐሳቦችን ዳሽ ክፍት ቦታውን ሊያሟላ የሚችለው አማራጭ የቱ ነው? ሀ መቁረጥን ይፈልጋል፣ ለ መስራትን ይፈልጋል፣ ሐመርሃ ማፍለቅን ይጠይቃል፣ መ መተውን ይጠቅሳል። ትክክለኛው መልስ ማፍለቅን ይጠይቃል የሚለው ነው። ከአዳዲስ ሐሳቦች ጋር አብሮ የሚሄደውና ትክክለኛውን የቃላት ጥምረት የሚፈጥረው ማፍለቅ የሚለው ቃል ነው። አዳዲስ ሐሳቦችን ማፍለቅ ወይም ማመንጨት የንግግርና የጽሕፈት መሰረታዊ አካል ነው። ስለዚህ ተሟልቶ ሲነበብ መናገር እንደ መጻፍ መመራመርንና ማውጠንጠንን እንዲሁም አዳዲስ ሐሳቦችን ማፍለቅን ይጠይቃል ይሆናል ማለት ነው።
ጥያቄ ቁጥር 16 ከቀረቡት አማራጮች አንዱ በክርክር አቅርቦት ጊዜ አይተገበርም። ሀ ርዕሰ ጉዳዩን መምረጥ፣ ለ ርዕሱንና ዓላማውን ማስተዋወቅ፣ ሐመርሃ ተራን ጠብቆ መናገር፣ መ የዳኛውን ውሳኔ መቀበል። መልሱ ርዕሰ ጉዳዩን መምረጥ የሚለው ነው። ርዕሰ ጉዳዩን መምረጥ የሚከናወነው ከክርክሩ በፊት በዝግጅት ወቅት እንጂ ክርክሩ በሚቀርብበት ወይም በሚካሄድበት ወይም በአቅርቦት ጊዜ ላይ የሚተገበር አይደለም። በአቅርቦት ጊዜ መድረክ ላይ ርዕስ ያስተዋውቃል፣ ተራ ጠብቆ ይከራከራል፣ በመጨረሻም ውሳኔ ይደመጣል። 17ኛው ጥያቄ እንዲህ ይላል። ለግለሰብ ደብዳቤ ስንጽፍ የማይገባው ክፍል ዳሽ ነው። ሀ ቀን፣ ለ አድራሻ፣ ሐመርሃ ቁጥር፣ መ ፊርማ። የዚህ ጥያቄ ትክክለኛው መልስ ቁጥር የሚለው ነው። የደብዳቤ መላኪያ ቁጥር ወይም የማጣቀሻ ቁጥር ጥቅም ላይ የሚውለው መደበኛ በሆኑ የቢሮ ወይም የድርጅት ደብዳቤዎች ላይ ብቻ ነው። ለግለሰብ በሚጻፍ የቅርብ ደብዳቤ ላይ የቢሮ ፋይል ቁጥር አያስፈልግም። ጥያቄ ቁጥር 18 ከቀረቡት አማራጮች መካከል ግለ ታሪክን ስንጽፍ የማይካተተው የቱ ነው? ሀ መረጃን ከሌሎች መሰብሰብ፣ ለ የትውልድ ዘመንን መጻፍ፣ ሐመርሃ ታሪክን በቅደም ተከተል ማደራጀት፣ መ ያበረከቱትን ጉልህ አስተዋጽኦ መጻፍ። ትክክለኛው መልስ መረጃን ከሌሎች መሰብሰብ የሚለው ነው። የግል ታሪክ ስለሆነ መረጃ ከራስ እንጂ ከሌሎች አይሰበሰብም። ጥያቄ ቁጥር 19 ብርድ ለሚለው ቃል በፍቺ የሚለየው የቱ ነው? ሀ ቅዝቃዜ፣ ለ ውርጭ፣ ሐመርሃ ቆፈን፣ መ ሐሩር። ሐሩር ካላችሁ ትክክል ነው። ምክንያቱም ቅዝቃዜ፣ ውርጭ እና ቆፈን የተባሉት ቃላት ከብርድ ጋር ተቀራራቢ ወይም ተመሳሳይ ፍቺ ያላቸው ሲሆኑ ሐሩር ማለት ግን ከፍተኛ ሙቀት ማለት ስለሆነ ፍቺው ሙሉ በሙሉ የተለየ ወይም ተቃራኒ ነው። ወደ ክፍል 1 የመጨረሻው ጥያቄ ደረስን። ጥያቄ ቁጥር 20 ባልንጀራ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ሀ ወዳጅ፣ ለ ባላጋራ፣ ሐመርሃ ባልደረባ፣ መ ጓደኛ። ትክክለኛው መልስ ጓደኛ የሚለው ነው። ባልንጀራ ማለት የቅርብ አብሮ አደግ ጓደኛ ወይም ጓድ ማለት ነው። ባልደረባ የሥራ መጋሪን ሊገልጽ ይችላል። ወዳጅ ሰፊ ፍቺ አለው። ይበልጥ ቀጥተኛ ተመሳሳይ ፍቺው ግን ጓደኛ የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ ጥቆማ፣ አስተያየትና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ሃሁ ቲዩብን ጆይን በማድረግ ልታገኙ ትችላላችሁ። መልካም የፈተናና የጥናት ዝግጅት ወቅት ይሁንላችሁ። በክፍል 2 ነገ እስከምንገናኝ ድረስ ቻው።